አማራ ሆኖ መወለድ በራሱ ወንጀል በሆነበት በብልጽግናው መንግስት ጸረ ህዝባዊ የአገዛዝ ዘመን ተባብሶ የቀጠለው የአማራዎች ግድያ፣ አፈናና ስር አሁንም አድማሱን እያሰፋ መልኩን እየቀየረ ተባብሶ በመቀጠሉ ተራራን ንደው ማሳን በእዝርት የሞሉ ጫካ መንጥረው ከተማን ያዋቀሩ አማራዎች አያሌ ግፍን እያስተናገዱ ነው ተብሏል። ዓለማችን ያየቻቸውን አምባገነኖች ሁሉ የሚያስንቀው አብይ አህመድና ቡድኑ በአማራ ክልል በሰማይ ድሮንና የጦር ጀት ታንክና ዙ23 ያነገበ ኃይል አሰልፎ በንጹሃን ላይ የሚፈጽመው እልቂት አልበቃ ብሎት ከክልሉ ውጭ ያሉ አማራዎችንም ፋኖ ናችሁና ፋኖን ትደግፋላችሁ በማለት እየገደለና እያሰረ እየደበደበና እያፈናቀለ ይገኛል ተብሏል። በቀዳሚነት የሚደመጥ ዜናችን ነው። ከ7 እና 8 በላይ ሀገራትን የእልቂት አጋር በማድረግ ከቀላል እስከ ከባድ መሳሪያ በተማጽኖና መጪው ትውልድ ይከፍለዋል በሚል እሳቤ በአማራ ህዝብ ላይ ሰራዊት አዝምቶ የሽንፈት ጽዋን የተጋተውን ብልጽግናን የሚያስጨንቀው ጦር ከባድ ትዕዛዝ ተሰጥቶታል። የአማራን ከተሞች ከመፍረስ የአማራን ህዝብ ከእልቂት ለመታደግ ዱር ቤቴ ጫካው ጎረቤት ያለው የፋኖ ኃይል የአገዛዙ ታጣቂዎች አቅም አግኝተው ሊያስቆሙት የማይችለው ክንዱን ማሳየቱን ለመቀጠል ሸዋ ላይ ተማምሎ ትዕዛዝ ተቀብሏል። ይህንን የተመለከተው መረጃችን በዝርዝር ይዘነዋል። በአማራ ክልል የተቀሰቀሰውን የፋኖ ኃይሎችና የመንግስት ታጣቂዎች ጦርነት ተከትሎ የክልሉ መልክዓ ምድር ጠንቅቀው በሚያውቁ የፋኖ ኃይሎች ከበባ እየተፈጸመበትና በደፈጣ ጥቃት እንደ ቅጠል እየረገፈ ሙቶ ያለ ቀባሪ ታሞ ያለ አካሚ የቀረው መከላከያ ለግለሰብ ስልጣን መሞት ይበቃኛል እያለ ወደ ፋኖ ኃይሎች እየተቀላቀለ መሆኑን ተከትሎ ከባድ ድንጋጤ ውስጥ የገባው አገዛዙ ዓላማው በፋኖ ኃይሎች ከባድ ምት የተሰላቸውን ሰራዊት የሚያነቃቃ የሞራልና ስንቅን ድጋፍ ያካተተ ንቅናቄ እንዲጀ ነው ትዕዛዝ የወረደውም ተብሏል። በአዲስ አበባ የታሰበውን ሰልፍ የተመለከተም መረጃ ይዘናል። ከአገዛዙ እጅ ነጻ በወጡ አካባቢዎች የሚደረገው የፋኖ ህዝባዊ ውይይትና ህዝባዊ አስተዳደር መስረታ ዛሬ መቀጠሉ ተገልጿል። በወሎና በጎንደር የተካሄዱ ህዝባዊ ውይይቶችን የተመለከተ መረጃችን በዜና ወጃችን ተካቷል። ሰሙታላችሁ። የጋዜጠኞች መብት ተሟጋች ድርጅት የሆነው ሲፒጄ ለ3 ዓመታት በእስር ላይ የሚገኙትን 5 ኢትዮጵያውያን ጋዜጠኞች እንዲለቀቁ በሽብርተኝነት ተግባር ላይ መሳተፋቸውን እንዲያምኑና ይቅርታ እንዲጠይቁ ጫና እየተደረገባቸው መሆኑን ገለጸ። ድርጅቱ የኢትዮጵያ ባለስልጣናት ጋዜጠኞቹን እንዲፈቱ ጥሪ አቅርበዋል። ሌላኛው መረጃችን ነው። ከውጭ በያዝነው መረጃችን ማሊ በ20 ዓመት እስራት የተቀጣውን ፈረንሳዊ ባለስልጣን በምህረት ለቃለች ተብሏል። ባለስልጣኑ በአገሪቱ ተፈጥሮ ስለነበረ አለመረጋጋት ቀዳሚ ተጠያቂ መሆኑም ነገሩን አነጋጋሪ አድርጎታል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለነሐሴ 8 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባል። አብራችሁን ቆዩ። አማራ ሆኖ መወለድ በራሱ ወንጀል በሆነበት በብልጽግናው መንግስት ጸረ ህዝባዊ የአገዛዝ ዘመን ተባብሶ የቀጠለው የአማራዎች ግድያ፣ አፈናና ስር አሁንም አድማሱን እያሰፋ መልኩን እየቀየረ ተባብሶ በመቀጠሉ ተራራ ንደው ማሳን በእንዝርት የሞሉ ጫካ መንጥረው ከተማን ያዋቀሩ አማራዎች አያሌ ግፍን እያስተናገዱ ነው ተብሏል። ዓለማችን ያየቻቸውን አምባገነኖች ሁሉ የሚያስንቀው አብይ አህመድና ቡድኑ በአማራ ክልል በሰማይ ድሮንና የጦር ጀት ታንክና ዙ23 ያነገበ ኃይል አሰልፎ በንጹሃን ላይ የሚፈጽመው እልቂት አልበቃ ብሎት ከክልሉ ውጭ ያሉ አማራዎችንም ፋኖ ናችሁ እያለ ፋኖን ትደግፋላችሁ በማለት እየገደለና እያሰረ እየደበደበና እያፈናቀለ ይገኛል። ፊደል ቀርጾ መሀይምነትን የፋቀውን ካላንደር አርቅቆ ዘመናዊነትን ያጎናጸፈውን ሀገር ሰሪውን አማራ በስልጣን ዘመኔ አንገት አስደፋለሁ ብሎ የተነሳው የ50 ዓመቱ አምባገነን አብይ አህመድ በኦሮሚያ ክልል የተለያዩ አካባቢዎችና በጉራጌ ዞን እየተፈጸመ ያለውን ከሰብአዊነት የራቀ የወጣቶች ግድያ ህጋዊ ስም እንዲሰጠው ከማድረግ አልፎ የሟቾቹን ጉዳይ ለሚዲያ ለምን ትናገራላችሁ ያላቸውን ቤተሰቦቻቸውንም እያስፈራራ እንደሆነ ተገልጿል። አማራ የሚል ማንነት የያዘን ሁሉ ወታደሮቻችንን የጨረሰብን ስልጣናችንን አደጋ ላይ የጣለውን ፋኖን ትደግፋላችሁና በፋኖነት ተደራጅታችኋል በሚል እያሰረ እየገደለና እያፈናቀለ ያለው አገዛዙ ከሰሞኑ በ3 ወጣቶች ላይ ግድያ በተፈጸመበት በጉራጌ ዞን የሚገኙ የአማራ ተወላጆች ማስፈራሪያና ዛቻ እየደረሰባቸው እንደሆነም ተገልጿል። ህዝብን ከህዝብ የመነጣጠል ፕሮጀክቱን በዞኑ አመራሮችና በቀጠናው በሚገኘው ኮማንድ ፖስት በኩል ለማሳካት ቀሌት እየደከመ ያለው አገዛዙ ግድያውን በዞኑ የፈጸመው ተከባብሮና ተዋዶ የሚኖረውን የአማራንና የጉራጌን ህዝብ ለማቃቃር የሄደበት ርቀት መክሸፉን ከሁለቱም ወገኖች ያሉ ኤሊቶች ባደረጉት የብስለት አካሄድ ከሽፎበታል ተብሏል። ግልጋል
ክልል ነፍጠኛ በሚል የዳቦ ስም ፈርጆ በንግድ ስራ የሚታወቀውን የጉራጌን ማህበረሰብ ከተለያዩ አካባቢዎች ሲያፈናቅለው ሲገላውና ከንግድ ስራ ሲያስወጣው የቆየው አብይ አህመድና ቡድኑ በአካባቢው በአማራዎች ላይ እየፈጸመ ያለው ግድያ፣ አፈናና እስር ያገዛዙ የነጣጥሎ መምታት ስልት መሆኑም ተገልጸዋል። ከሰሞኑ 3 ንጹሃን መንገደኛ የአማራ ተወላጆች የተገደሉባት የጉራጌ ዞን አበሽጌ ወረዳ የሚገኙ የአማራ ተወላጆች በመንግስት ታጣቂና አመራሮች የማዋከብ ስራ እየተሰራባቸው እንደሚገኝ የጣና ሳተላይት ቴሌቪዥን ምንጮች የገለጹ ሲሆን አካባቢው በኮማንድ ፖስት እየተዳደረ መሆኑን ገልጸው በየቀኑ በርካቶች ይታሰራሉ፣ ፋኖ ናችሁ በሚል ማስፈራሪያና ዛቻ ይደርስባቸዋል። በተለይ ወጣቶች ከቦታ ቦታ መንቀሳቀስ አልቻሉም ሲሉም ገልጸውልናል። የሟቾች የቅርብ ሰዎች በአገዛዙ ታጣቂዎች እየተዛተባቸው ይገኛል ያሉት ምንጫችን ወደ መጣችሁበት እናባረራችኋለን በማለት የሚይዙትብን ታጣቂዎችም አሉ ብለዋል። ይህ በእንዲህ እንዳለ በኦሮሚያ ክልል በተለያዩ አካባቢዎች በተለይም በወለጋ ቀጠና በአማራዎች ላይ የሚደርሰው ግድያና እስር ቀጥሏል የተባለ ሲሆን እድሜያቸው ከ18 ዓመት በላይ የሚሆኑ ወጣቶች ላይ አፍኖ የመሰወር ድርጊት እንደሚፈጸምም ተገልጿል። ጣና ሳተላይት ቴሌቪዥን ከቀናት በፊት በነበረ ዘገባ አካተው የነበረው የወጣቶች አፈሳ አሁንም ተባብሶ እንደቀጠለ ሲገለጽ ልጆቻቸው ሲታፈሱ ፖሊስ ጣቢያ በመሄድ ልጆቻችን ስጡን ብለው የጠየቁ ወላጆች በክልሉ የሚንቀሳቀሰውንና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ቡድን ትደግፋላችሁ በሚል እየታሰሩ ነው ተብሏል። ከ7 እና 8 በላይ ሀገራትን የእልቂት አጋር በማድረግ ከቀላል እስከ ከባድ መሳሪያ በተማጽኖና መጪው ትውልድ ይከፍለዋል በሚል እሳቤ በአማራ ሕዝብ ላይ ሰራዊት አዝምቶ የሽንፈትን ጽዋ የተጋተው ብልጽግናን የሚያስጨንቀው ጦር ከባድ ትዕዛዝ ተሰጥቶታል። የአማራን ከተሞች ከመፍረስ የአማራን ሕዝብ ከእልቂት ለመታደግ ዱር ቤቴ ጫካው ጎረቤቴ ያለው የፋኖ ኃይል የአገዛዙ ታጣቂዎች አቅም አግኝተው ሊያስቆሙት የማይችለው ክንዱን ማሳየቱን ለመቀጠል ሸዋ ላይ ተማምሎ ትዕዛዝ ተቀብለዋል። የአብይ አህመድ አገዛዝ ጥምር ጦር የሚል ስያሜ የተሰጠውን ጸረ ህዝብ ታጣቂ በሰልፍ እያስገባ ያስጨረሰበትን የሸዋን ምድር ያስከበሩት የፋኖ አባላቱ ከተካሄደ ድንቅ ምክክር በኋላ መሪዎቹ ለሰራዊት ትዕዛዝ ሰጥተዋል። የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ 7 ለ7 ክፍለ ጦር ተቋማዊና ወታደራዊ ብቃቱን ይበልጥ የሚያጠናክርበትን ሰፊ የተሃድሶ መርሃ ግብር ያካሄደ ሲሆን በሃይማኖት አባቶች ጸሎትና ቡራኬ የተከፈተው ይህ የተሃድሶ መርሃ ግብር የድርጅት የእዝ የኮር እንዲሁም የክፍለ ጦር ከፍተኛ አመራሮች በተገኙበት በእዙ ባህልና መዝናኛ ቡድን ያሸበረቁ አማራዊ ተውኔቶች ታጅቦ ተከናውኗል ሲል የእዙ የህዝብ ግንኙነት መምሪያ ገልጿል። ለግማሽ ምዕተ ዓመት ያክል የዘነበበትን የመከራና የጭቆና ዶፍ ለመመከት የአማራ ህዝብ አምጦ የወለዳቸው እንቁ የዘመናችን የቁርጥ ቀን ልጆች መካከል አንዱ የሆነው 7 ለ7 ክፍለ ጦር ህዝቡን ከመጥፋትና ከውርደት ታድጎ ወደ ታሪካዊ የክብር ማማ ለማሸጋገር ራሱን ለህዝባዊ ዓላማ አሳልፎ የሰጠ የትግል ግንባር ቀደም ኃይል ነው። ለ13ኛ ጊዜ በጠላት ወረራና በእሳት ከተቃጠለው የደም ምድርና ጽኑ ማህበረሰብ ተሰባስቦ የተደራጀ መሆኑን ልዩ ያደርገዋል ያለው እዙ በሸዋ ጠቅላይ ግዛት ምድር በጀግንነት ታሪኩ የሚታወቀው በመከራ ቀን እንደ ንብ የሚናደፍ ለመጣበት ጠላት የማይበገር የታሪካዊቷ ያጣየ ምድር ፍሬና የአማራ ህዝብ የቁርጥ ቀን ጠበቃ ነው። ክፍለ ጦሩ በሂደት ያጋጠሙትን ውስጣዊ ክፍተቶች በመሙላት በአዳዲስ አመራሮች ወታደራዊ ቁመናውን ለማዘመንና ለቀጣይ ድርጅታዊ ግዳጆች ራሱን በከፍተኛ ዝግጁነት አድሶ ተከስቷልም ብለዋል። በዚህ የተሃድሶ መድረክ ላይ በክብር እንግድነት የተገኙት የአፋብኃኝ ተቀዳሚ ምክትል ሊቀመንበርና የፖሊት ቢሮ አባል አርበኛ መከታው ማሞ ባስተላለፉት መልእክት የትግሉን ቁርጠኝነት ገልጸው ሶፍት ላኩላቸው ላሉን መንጋዎች እኛ ደግሞ ዳይፐር ላኩላቸው ነው መልሳችን ሲሉ ገልጸዋልም ተብሏል። በሌላ በኩል የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ ሰብሳቢና የአፋብኃኝ ስራ አስፈጻሚ አባል አርበኛ ደሳለኝ ሲያስብ ሸዋ ትግላችን ግብ እንዲመታ መሰረታዊ ሀዲዱን ዘርግተን እየተጓዝን ነው ሲሉ ገልጸዋል። እንዲሁም የአሳምነው እዝ ዋና ወታደራዊ አዛዥ አርበኛ ማንሸቱ በበኩላቸው የወታደራዊ ዝግጅትን ደረጃ በማጉላት ራሳችሁን ለቀበሌና ለወረዳ ሳይሆን ለመጨረሻው ታላቅ ግዳጅ አዘጋጁ ሲሉ ለሰራዊቱ ወታደራዊ መመሪያ አስተላልፈዋል ተብሏል። በመጨረሻ የተሃድሶ መርሃ ግብሩ ባህልና መዝናኛ ክፍል ባዘጋጃቸው ህዝባዊ ወታደራዊ ኪነት ደምቆ ውሏል። ክፍለ ጦሩ አዳዲስ አመራሮችን በመመደብ ህዝባቸውንና ሰራዊታቸውን በተጣለባቸው ኃላፊነት አመራሮቹ በታማኝነት በቁርጠኝነት በቅንነት እንዲያገለግሉ ቃለ መሐላ በመፈጸም መርሃ ግብሩ ተጠናቋል መባሉን ጣና ሳተላይት ቴሌቪዥን ተመልክታለች። መከላከያ ሰራዊቱ እየፈረሰ ነው ብሎ ያሰበው መንግስት ከመከላከያ ጎን ነን የሚል አዲስ ንቅናቄ እንዲጀመር በአዲስ አበባ ለሚገኙ ክፍለ ከተሞች ትዕዛዝ መስጠቱ ተገልጿል። በአማራ ክልል የተቀሰቀሰውን የፋኖ ኃይሎችና የመንግስት ታጣቂዎች ጦርነት ተከትሎ የክልሉን መልክዓ ምድር ጠንቅቀው በሚያውቁ የፋኖ ኃይሎች
ከበባ እየተፈጸመበትና በደፈጣ ጥቃት እንደ ቅጠል እየረገፈ ሞቶ ያለ ቀባሪ ታሞ ያለ አካሚ የቀረው መከላከያ ለግለሰብ ስልጣን መሞት ይበቃኛል እያለ ወደ ፋኖ ኃይሎች እየተቀላቀለ መሆኑን ተከትሎ ከባድ ድንጋጤ ውስጥ የገባው አገዛዙ ዓላማው በፋኖ ኃይሎች ከባድ ምት የተሰላቸውን ሰራዊት የሚያነቃቃ የሞራልና ስንቅ ድጋፍ ያካተተ ንቅናቄ እንዲጀመር ነው ትዕዛዝ የወረደውም ተብሏል። ጣና ሳተላይት ቴሌቪዥን ከታማኝ ምንጮቿ እንዳገኘችው መረጃ ከሆነ ትዕዛዙ ለሁሉም ክፍለ ከተሞች በአንድ ከፍተኛ ወታደራዊ አዛዥ በተጻፈ ደብዳቤ በኩል እንደደረሳቸው የተነገረ ሲሆን ቀኑ በይፋ ባይወሰንም በቅርቡ የክፍለ ከተሞቹ ሰራተኞችና የሴፍቲኔት ተጠቃሚዎች በግዴታ ከመከላከያ ጎን ነን የሚል ሰልፍ እንደሚያደርጉም ተረጋግጧል። በፋኖ ኃይሎች ስልታዊ የደፈጣ ጥቃትና የከበባ ስልት እየወደቀ እንደ ቅጠል የሚረግፍን ሰራዊት ባበልና ጥቅማ ጥቅም ተማርኮ ያበረታታል ተብሎ ባይታሰብም ክስተቱ ግን መከላከያው ለግለሰቦች ስልጣን መሞት ይብቃኝ እያለ ወደ ፋኖ ኃይሎች እየተመመ መግባቱ አገዛዙን የገባበትን ከባድ ውጥረት ያሳያል ሲሉም ምንጮቻችን ገልጸዋል። የሀገርን ዳር ድንበር ይጠብቃል፣ የህዝብን ወጥቶ መግባት ያረጋግጣል ተብሎ ይታሰብ የነበረውን ሰራዊት ለግለሰብ እብሪት ማብረጃነት ለመጠቀም ወደ አማራ ክልል አዝምቶ ዓላማ ቢስና በየቦታው እንደ ቅጠል የሚረግፍ ብኩን ያደረገው አገዛዙ የወንበሩ መነቃነቅ ከባድ ፍርሃት ከቶታልም ተብሏል። እንደሚታወቀው ከሰሞኑ ብቻ በቁጥር ጥቂት የማይባሉ የታጣቂ ቡድን አባላት ወደ ፋኖ ኃይሎች እየተመሙ ይገኛሉ። የሰራዊቱ ቆም ብሎ ማሰብና አስተውሎ መራመድ ከባድ ፍርሃት የጫረበት አገዛዙ አዲስ አበባ ከተማ ላይ በሚደረግ ዓላማ ቢስ ሰልፍ ከመክዳት የሚያድነው አንድም ሰራዊት ባይኖርም እንኳን ስልቱ በመክዳት ሂደት ላይ ያሉ ታጣቂዎች ሀሳብ ለማስቀየር ያለመ መሆኑም ይታወቃል። የብልጽግናው መንግስት ለድግስ ሰበብ ባገኘው በሚልባት በዚህ ወቅት ግንባር ላይ ያለው ሰራዊት ደግሞ እኔ ሙቼ የሚጠና የአብይ ዙፋን ለምን ይጠቅመኛል በሚል ካምፑን እየለቀቀ ወደ ፋኖ ኃይሎች በመጓዝ ላይ እንደሚገኝ ተሰምተዋል። የተሸነፈው የመከላከያ ኃይል በሚሰጥ ልዩ ጥቅምና ማዕረግ ሳቢያ ከባድ የተባለ የእርስ በርስ ጥል ላይ ይገኛል ተብሏል። የሰራዊቱ አዛዦች ከላይ የሚወርዱ ጥቅማ ጥቅሞችንና የማዕረግ እድገትን በብሔር እየለዩ ነው የሚያድሉት በሚል ከባድ ተቃውሞ እያነሱ ሲሆን አገዛዙ ይህ ጉዳይ የሰራዊቱ መፈራረስ ሌላ ምክንያት እንዳይሆን ፈርቷል ተብሏል። በከባድ የመፈራረስና የመናር ጫፍ ላይ የሚገኘው ሰራዊቱ ከፋኖ ኃይሎች ጋር አቅም አግኝቶ መዋጋት ባለመቻሉ በየቦታው በሚደርስበት ምት ሳቢያ በእጁ የነበሩ ቀጠናዎችን ጥሎ እየሸሸ መሆኑም ተገልጿል። በየጊዜው በሚፈጸምበት ጥቃት የተደናገጠው ሰራዊቱ እጅ መስጠትን እንደ ልዩ አማራጭ እየወሰደ በመሆኑ ከባድ ድንጋጤ ውስጥ የሚገኙት የእዝ አዛዦች በተለያዩ አካባቢዎች ውይይት እያደረጉ እንደሆነ መዘገባችን ይታወሳል። ከተራውና ከእግረኛው ሰራዊት በኩል ያለው መከፋፈልና ቅሬታ በአዛዦችን በኩል መኖሩ የታወቀ ሲሆን ይህም ወደ ፋኖ ኃይሎች ያልተቀላቀለውን የሰራዊቱን አባል ወደ እርስ በርስ እልቂት እንደሚወስደው ተዘግቧል። አፋብን ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጄኔራል ውባንተ አባተ አንደኛ ኮር 23ኛ ነበልባሉ ክፍለ ጦር አመራሮች ከፎገራ ወረዳ ጊዜያዊ አስተዳዳሪዎች ጋር ውይይት ማካሄዱ ተሰምተዋል። ነሐሴ 8 ነበልባሉ 23ኛ ክፍለ ጦር አመራሮች ከፎገራ ወረዳ የሲቪል ጊዜያዊ አስተዳዳሪዎች ጋር ውይይት አካሂደዋል። በውይይቱ የመልካም አስተዳደር ችግሮችና የትግሉን ህዝባዊ ደጀንነት በተመለከተ በጥልቀት ውይይት ተደርጎበታል ተብሏል። በውይይት ወቅት የተገኙ የወረዳው ጊዜያዊ አስተዳዳሪዎች የህዝብ ጠላት የሆነውን የብልጽግና ስርዓት ሙሉ በሙሉ ለመደምሰስ የሚያስችል ጠንካራ የሰራዊት ቁመና ላይ እንዲገኝ የሚያስፈልገውን ድጋፍና አቋማዊ ዝግጅት እንደሚያደርጉና ከዚህ ጎን ለጎን የህዝባችንን የመልካም አስተዳደር ችግር መፍታት በሚያስችል ቁመና ላይ መሆናቸውን ገልጸዋል። በውይይቱ ላይ የተገኙት የአፋብን ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጄኔራል ውባንተ አባተ አንደኛ ኮር ዋና ሰብሳቢ አርበኛ ምንዋል ማንተ በተነሱ ሀሳቦች ላይ አስተያየትና የቀጣይ ተግባራት አቅጣጫዎችን አስቀምጠዋል ሲል መረጃውን ያደረሰን የክፍለ ጦሩ የህዝብ ግንኙነት ነው። ከዚሁ ጋር በተያያዘም በደቡብ ወሎ ዞን ጉሽ ሜዳ ቀበሌ ህዝባዊ ውይይት ተካሂዷል። በጉሽ ሜዳ ቀበሌ ከፍተኛ ቁጥር ያለው ህዝብ በተገኘበት አጠቃላይ ህዝባዊ ስብሰባ በዛሬው ዕለት ማለትም ነሐሴ 8 የምኒልክ ዕዝ ከፍተኛ አመራሮች በተገኙበት ተካሂዷል። በዚህ አበይት ህዝባዊ መድረክ ላይ የትምህርትና ስልጠና መምሪያ ምክትል ኃላፊ፣ የህዝብ አስተዳደር መምሪያ ኃላፊ እንዲሁም የ11ኛ ኮር ፖለቲካና ዘርፍ ኃላፊ ጨምሮ የሲቪል መዋቅር አመራሮች ተገኝተው ከህዝቡ ጋር ሰፊ ውይይት አድርገዋል። በዕለቱ የተደረገውን ስብሰባ በተመለከተ እንደተገለጸው የህዝቡ አቀራረብና ተሳትፎ እጅግ ከፍተኛና በርካታ የህብረተሰብ ክፍሎች በነቃ ሁኔታ ተሳትፈዋል። በውይይቱ ወቅት የህዝቡን ስሜትና አቋም ያንጸባረቁ አንድ የአካባቢው አባት እንደገለጹት ቀደም ሲል የነበረውን ሁኔታ በማስታወስ እስካሁን ድረስ በእንደዚህ አይነት መንገድ ግንዛቤ ተፈጥሮልን አናውቅም በማለት የተጀመረው የግንዛቤ ማስጨበጫ ስራ ተጠናክሮ እንዲቀጥልና ህዝቡ ሁልጊዜም ከፋኖ ጎን እንደሚቆም ገልጸዋል።
ቀደም ሲል የነበረው አሰራር የተበታተነ እንደነበር በማስታወስ የአሁኑ የፋኖ መዋቅር የተስተካከለ የመሪነት ቁመናና ፖለቲካውን በቅጡና በወርዱ የተረዳ አመራር ያለው መሆኑን በመጥቀስ ድርጅታችን አፋብን መዳኛችን ነው ሲሉ አድንቀዋል። ሰራዊቱ አሁንም ከማህበረሰቡ ጋር ያለውን ጥሩ ዲሲፕሊን አሁንም አጠናክረው እንዲቀጥሉ አሳስበዋል። በመጨረሻም ህዝቡ በሎጂስቲክስም ሆነ በሌሎች አስፈላጊ ነገሮች ሁሉ ከሰራዊቱ ጎን በመቆም አብረው ለመሰለፍ ዝግጁ መሆኑን አረጋግጠዋል ተብለዋል። የጋዜጠኞች መብት ተሟጋች ድርጅት የሆነው ሲፒጄ ለ3 ዓመታት በስር ላይ የሚገኙትን 5 ኢትዮጵያውያን ጋዜጠኞች እንዲለቀቁ በሽብርተኝነት ተግባር ላይ መሳተፋቸውን እንዲያምኑና ይቅርታ እንዲጠይቁ ጫና እየተደረገባቸው መሆኑን ገለጸ። ድርጅቱ የኢትዮጵያ ባለስልጣናት ጋዜጠኞቹን እንዲፈቱ ጥሪ አቅርበዋል። በስር ላይ የሚገኙት ጋዜጠኞች ማለትም ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው፣ ዳዊት በጋሻውና አባይ ዘውዱ በ2015 ዓ.ም በአማራ ክልል ከተከሰተው አለመረጋጋት ጋር በተያያዘ በሰሩት ዘገባ የሽብርተኝነት ክስ ቀርቦባቸዋል። እንደ ሲፒጄ መግለጫ የጋዜጠኞቹ ጠበቃ ሰለሞን ገዛሀኝ 5ቱም ጋዜጠኞች የይቅርታ ደብዳቤውን ለመፈረም ወይም ለመጻፍ ፈቃደኛ እንዳልሆኑ ተናግረዋል። በተጨማሪም የማረሚያ ቤት ኃላፊዎች ጋዜጠኞችን ከሌሎች እስረኞች በመለየት በመንግስት የቀረበውን የይቅርታ ረቂቅ ሰነድ ተከትለው የራሳቸውን ደብዳቤ እንዲያዘጋጁ ለማስገደድ ማስፈራሪያ እንዳደረሱባቸው ጠበቃው ገልጸዋል። የቀረቡት የይቅርታ ደብዳቤዎች ጋዜጠኞቹ መንግስት ጽንፈኛ ሲል ከጠራው እንቅስቃሴ ጋር በተያያዘ ለደረሰው ውድመት፣ ለሰው ህይወት ማለፍና ለችግሩ ኃላፊነት እንዲወስዱ ወደፊት መሰል እንቅስቃሴዎች ላይ እንደማይሳተፉ ቃል እንዲገቡና ስምምነቱን ካፈረሱ የሚወስደውን እርምጃ እንዲቀበሉ የሚያስገድዱ እንደሆኑ ጠበቃው አብራርተዋል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ የኢትዮጵያ ባለስልጣናት ጋዜጠኞቹ ፍርድ ቤት ውድቅ ያደረጉትን ወንጀል እንዲያምኑ ለማድረግ እየሞከረ ነው ሲሉ ከሰዋል። ባለስልጣናት 5ቱን ጋዜጠኞች ማዋረድና ማላገጥ ማቆም አለባቸው ያሉት ሙቶኪ ክሱ እንዲነሳና ጋዜጠኞቹ ተፈተው ወደ ስራቸው እንዲመለሱ ጥሪ አቅርበዋል። ሲፒጄ በተጨማሪም ከአማራ ክልል ግጭት ጋር በተያያዘ በሽብርተኝነት የተከሰሱ ሌሎች ከ300 በላይ ፖለቲከኞች፣ ጋዜጠኞችና አካላት መሰል የይቅርታ ደብዳቤ እንዲፈርሙ መጠየቃቸውን የሚገልጹ የመገናኛ ብዙኃን ዘገባዎችን ጠቅሷል። ከነዚህ ውስጥ 30 የሚሆኑ እስረኞች በግፊት ራሳቸውን ወንጀለኛ አድርገው እንደሚያቀርቡ በመግለጽ ጥያቄውን ውድቅ ማድረጋቸው ተነግሯል። በጋዜጠኞቹ ላይ የተመሰረተው የህግ ሂደት አሁንም እንደቀጠለ ይገኛል። የፌዴራል ከፍተኛ ፍርድ ቤት ባለፈው የካቲት ወር በጎበዜ፣ መስከረም፣ ገነትና ዳዊት ላይ የቀረበው የጋራ ክስ ሰፊ ማስረጃ ስላለው ሂደቱ እንዲቀጥል ብይን ሰጥቶት ነበር። የተከሳሾች የመከላከያ ምስክር መስሚያ ቀጠሮ በተደጋጋሚ የተራዘመ ሲሆን አሁን ግን ለህዳር 10 ቀን 2019 ዓ.ም ተቀጥሯል። በአባይ ዘውዱ ላይ የተመሰረተው ክስ ደግሞ አቃቢ ህግ ያቀረበው ማስረጃ ያስከስሳል ወይም አያስከስስም በሚለው ላይ ብይን ለመስጠት ለጥቅምት 6 ቀን 2019 ዓ.ም ተቀጥሯል። ጋዜጠኞቹ ጥፋተኛ ሆነው ከተገኙ የእድሜ ልክ እስራት ወይም የሞት ቅጣት ሊጠብቃቸው ይችላል። ጠበቃው የመንግስትን የይቅርታ ሂደት ተቃውመዋል ያለው ሲፒጄ በኢትዮጵያ ህገ መንግስት ይቅርታ የሚደረገው ፍርድ ከተሰጠና የመጨረሻ ውሳኔ ከተላለፈ በኋላ ብቻ መሆኑን በመጥቀስ መዝገቡ ስላልተዘጋ ጋዜጠኞቹን በነጻ ለመልቀቅ ክሱ መቋረጥ ወይም ምህረት መደረግ እንዳለበት ተናግረዋል። ድርጅቱ የፍትህ ሚኒስቴርንና የፌዴራል ኮሚኒኬሽን አገልግሎትን በጉዳዩ ላይ ለማነጋገር ያቀረበው ጥያቄ ምላሽ እንዳላገኝና ለፌዴራል ማረሚያ ቤቶች ኮሚሽን የተላከውን ኢሜይል ደግሞ ሳይደርስ መቅረቱ ገልጸዋል። የጋዜጠኞች መብት ተሟጋች ድርጅቱ አዲስ መግለጫ የወጣው ድርጅቱ በሽብርተኝነት የተከሰሱ ኢትዮጵያውያን ጋዜጠኞች ህጋዊ አሰራርና ፍትሐዊ ፍርድ እንዲያገኙ በተደጋጋሚ ጥሪ ማቅረቡን ተከትሎ ነው። በየካቲት ወር ሲፒጄ በአማራ ክልል ከነበረው አለመረጋጋት ጋር በተያያዘ በሰሩት ዘገባና በሰጡት አስተያየት ለ3 ዓመታት ያክል በስር ላይ ለሚገኙት ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ዳዊት በጋሻው ፍትሐዊና ግልጽ የህግ ሂደት እንዲኖር ለኢትዮጵያ ባለስልጣናት ጥሪ አቅርቦ ነበር። ድርጅቱ ክሱ የእድሜ ልክ እስራት ወይም የሞት ቅጣት ሊያስከትል እንደሚችል አስጠንቅቋል። ድርጅቱ እንዳስታወቀው የአማራ ድምጽ ጋዜጠኛ የሆነው ጎበዜ ሲሳይ በግንቦት 2015 ዓ.ም በጅቡቲ ተይዞ ወደ ኢትዮጵያ የተላከ ሲሆን የኢትዮ ንቃት ሚዲያ መስራች መስከረም አበራ፣ የኛ ሚዲያ ዘጋቢ ገነት አስማማውና የ4 ኪሎ ሚዲያ አዘጋጅ ዳዊት በጋሻው ከመጋቢት 25 እስከ ሚያዝያ 5 ቀን 2015 ዓ.ም ባለው ጊዜ ውስጥ ከተያዙ ጋዜጠኞች መካከል ይገኙበታል።
ከውጭ ማሊ በ20 ዓመት እስራት የተቀጣውን ፈረንሳዊ ባለስልጣን በምህረት ለቃለች ተብሏል። የማሊ ፕሬዚዳንት አስሚ ጎይታ በ20 ዓመት እስራት የተቀጣውን አንድ የፈረንሳይ ዜጋ በምህረት ፈተዋል። ባለፈው ዓመት የወታደራዊ መንግስት በሀገሪቱ የፈረንሳይ ኤምባሲ ባልደረባ የሆኑትን ያን ቬንዚሌርን በምዕራብ አፍሪካዊቷ ሀገር ውስጥ አለመረጋጋት ለመፍጠር በሴራ ተሳትፈዋል ሲል ከሰዋቸው ነበር። የማሊ ወታደራዊ መንግስት መሪ በሀገሪቱ ኤምባሲ ውስጥ ይሰሩ ለነበሩና የስለላ ስራ አከናውነዋል ተብለው በ20 ዓመት እስራት እንዲቀጡ ተፈርዶባቸው ለነበሩት የፈረንሳይ የስለላ ወኪል ሐሙስ ዕለት የፕሬዝዳንታዊ ምህረት አድርገውላቸዋል። የስለላ ወኪሉ ከ1 ዓመት በፊት በቁጥጥር ስር በዋሉበት ወቅት ከፈረንሳይ ጋር ያለውን ግንኙነት ባቋረጠው ወታደራዊ መንግስት የሚመራቸው የማሊ ባለስልጣናት ያን ቤዚሌር በሀገሪቱ ላይ ሴራ በመጠንሰስ ከሰዋቸው ነበር። የማሊ መንግስት በፌስቡክ ገጹ ባወጣው መግለጫ ምህረቱ በችሎት ወቅት በተሰጠው ፍርድ የተረጋገጡትን እውነታዎች ዋጋ የሚያሳጣ አይደለም ብሏል። አክሎም ግለሰቡ ወዲያውኑ ከሀገሪቱ ግዛት እንዲወጡ ይደረጋል ብሏል። በ2020 እና በ2021 በተካሄዱ ተከታታይ መፈንቅለ መንግስት በወታደራዊ ኃይል በምትመራው በዚች የምዕራብ አፍሪካ ሀገርና በቀድሞ ገዥዋ ፈረንሳይ መካከል ያለውን ግንኙነት ያበላሸው ይኸው ፍርድ የተሰጠው በሰኔ ወር ላይ ነበር። በጀኔራል አስሚ ጎይታ አመራር ስር ሀገሪቱ ከምዕራባውያን በተለይም ከፈረንሳይ ፊቷን በማዞር ከሩሲያ ጋር የቀረበ ግንኙነት መመስረቷን መርጣለች። መግለጫው አክሎ እንደገለጸው የምህረት እርምጃው የጎይታን ለሰላምና ለውይይት ያላቸውን ቁርጠኝነት እንዲሁም ባህላችንን የሚገልጹትን የቀደሙትን የይቅርታ የእንግዳ ተቀባይነትና የቸርነት እሴቶች የሚያሳይ ነው። ፈረንሳዊው የስለላ ወኪል በቁጥጥር ስር የዋሉት ባለፈው ዓመት እንደ አውሮፓውያን አቆጣጠር ነሐሴ 13 ቀን ወታደራዊ መንግስቱን ለመጣል መፈንቅለ መንግስት ሲያካሂዱ ነበር ከተባሉ በርካታ የማሊ ወታደራዊ መኮንኖች ጋር አብረው ነበር። ፈረንሳይ በበኩሏ በባለስልጣኑ ላይ የቀረበው ክስ መሰረት የሌለው ነው ስትል ትሞግታለች። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃ። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።